ኢትዮጵያ ቴሌቪዥን ነው። ጥር 18 2018 ዓመተ ምህረት ተናስተልኝ እንደምናመሻችሁ የኢትዮጵያ ቴሌቪዥን ነው። ኢቲቪ 57 ሶስተኛ ክፍል ላይ ደርሷል። የአጀንዳ ጉዳይ ይዘን መጥተናል። ዋና ዋና ጉዳዮችን ላስተዋውቃችሁ። ኢትዮጵያ ወደ ዲጂታል ምጣኔ ሀብት ለምታደርገው ጉዞ የቴክኖሎጂ መሰረተ ልማት ብቻ ሳይሆን በዜጎች ዘንድ እምነት የሚገነቡ የሕግ ማዕቀፎች ወሳኝ ስለመሆናቸው ተገለጸ። የሀገራዊ ምክክርን ጨምሮ እንደ ሀገር የተያዙ የውይይት መድረኮች ግጭትን የሚያስቀሩና ችግሮችን ለመፍታት ሁነኛ መንገድ መሆናቸውን የቀድሞ ታጣቂዎች ገለጹ። በአዲስ አበባ ከተማ በተለያዩ ዘርፎች የተመዘገበውን ስኬት ማስቀጠል፣ ሌብነትና ብልሹ አሰራርን ለመከላከል ጠንካራ ቁጥጥር እንደሚደረግ ከንቲባ አዳነች አቤቤ አሳሰቡ። በእንግሊዝ ፕሪሚየር ሊግ 23ኛ ሳምንት ዛሬ አንድ ጨዋታ ሲደረግ ኤቨርተን ሊድስ ዩናይትድ ይገጥማል። ከስፖርት እንመለከታለን። ከዜናዎቹ ጋር አንተነህ ደግፌ ነኝ። በዛሬው የአጀንዳ ጉዳያችን የዲጂታል ኢኮኖሚ ጉዳይ ወይም የዲጂታል ኢትዮጵያን ጉዳይ ሰፋ አድርገን እንመለከታለን። እንግዳ ጋብዘናል። እንግዳችን በኢኖቬሽንና ቴክኖሎጂ ሚኒስቴር የዲጂታል ኢኮኖሚ ልማት መሪ ስራ አስፈጻሚ የሆኑትን አቶ ስዩም መንገሻ እዚህ ስቱዲዮ ድረስ ጋብዘናል። ጉዳዩ ሲደርስ ቆይታ እናደርጋለን። ኢትዮ መልህቅ ዓለም በአየር ኃይል ፉክክር ተጠምዷል። ሰማዩን የተቆጣጠረ የብስና ባህሩን ይቆጣጠራል የሚለው እሳቤ ገዢ ሆኗል። የኢትዮጵያ አየር ኃይል በታሪኩ ከፍተኛ የሆነ የአየር ግንባታን አከናውኗል። አየር ኃይሉ የቀጠናው የበላይ ነው። ይህን ገናናነቱን ተጠቅሞ የትኛውን ስትራቴጂክ የፖለቲካ ግብ ያስፈጽማል? ኢትዮ መልህቅ ዛሬ ምሽት ከ3 ሰዓት ጀምሮ በኢትዮጵያ ቴሌቪዥንና በኢቢሲ.ስትሪም ላይ ጠብቁን። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የኢፌዴሪ አየር ኃይል 9ኛ ዓመት ክብረ በዓልን በማስመልከት የተዘጋጀውን የአቪዬሽን ኤክስፖ 26 ጎበኙ። በኤክስፖ በአቪዬሽን ቴክኖሎጂ ከፍተኛ ደረጃ ላይ የደረሱ በርካታ ሀገር ውስጥና የውጭ ሀገራት አቪዬሽንና ቴክኖሎጂ ኩባንያዎች እየተሳተፉበት ነው። የኢፌዴሪ አየር ኃይል 9ኛ ዓመት ክብረ በዓል የኢትዮጵያ አየር ኃይል የነጻነትና የአንድነት ምልክት በሚል መሪ ሀሳብ በተለያዩ መርሃ ግብሮች እየተከበረ ይገኛል። ዘገባውም የባልደረባችን ወንደሰን አፈወርቅ ነው። የአጀንዳ ጉዳያችን እንመለከታለን። ኢትዮጵያ ወደ ዲጂታል ምጣኔ ሀብት ለምታደርገው ጉዞ የቴክኖሎጂ መሰረተ ልማት ብቻ ሳይሆን በዜጎች ዘንድ እምነትን የሚገነቡ የሕግ ማዕቀፎች ወሳኝ ናቸው። ፋይዳ ብሔራዊ ዲጂታል መታወቂያና የ5 ሚሊዮን ኮደሮች ኢኒሼቲቭ ለዲጂታል ኢትዮጵያ 2030 ራዕይ ስኬት አስቻይ ሁኔታዎች ናቸው። ፍሬው ቱረታ በዚህ ዙሪያ ተከታዩን ዘገባ አሰናድታለች።
ኢትዮጵያ አዲሱ የለውጥ ምዕራፍ በሆነው የዲጂታል ጉዞ ላይ ትገኛለች። ትላንት በወረቀትና በሰነድ ይፈጸሙ የነበሩ ግልጋሎቶች ዛሬ በጣት ንክኪ ወደ ቤታችን እየመጡ ነው። ነገር ግን የዲጂታል ጉዟችን ስኬት በቴክኖሎጂው መዘመን ብቻ ሳይሆን ተጠቃሚው በስርዓቱ ላይ ባለው እምነት ይወሰናል። ለዚህም ነው የዳታ ጥበቃና የሳይበር ደህንነት ህጎች እንዳጥር ሆነው የተዘረጉት። መረጃዎቻችን እንደማይሰረቁ ግላዊነታቸው እንደሚጠበቅ ሲታወቅ ብቻ ነው በልበ ሙሉነት የዲጂታል ዜጋ ማፍራት የሚቻለው። ኢንሳም ይሁን የኛም ተቋም ከዚህ ጋር በተያያዙ የተለያዩ ስራዎችን እንሰራለን። በተለይ አሁን እኔ የመጣሁበት ተቋም ከግል ዳታ ደህንነት ጋር በተያያዘ ምንሰራቸው ስራዎች አሉ ማለት ነው። ስለዚህ የግለሰቦች ዳታን እነዚህ ዳታ ሴንተሮች በሚይዙበት ጊዜ በምን አይነት መንገድ መያዝ አለባቸው፣ ለሶስተኛ ወገን አሳልፈው እንዴት ይሰጣሉ፣ እንዴት ፕሮሰስ አደርጋሉ የሚሉ ጠቅለል ያሉ አጀንዳዎችን የያዘ ለነሱ ጋይድ ላይ ሊሆን የሚችል ስርዓቶች ተዘርግቷል ማለት ነው። ነገን ዛሬ ላይ ለማየት የተወጠነ ትልቅ ራዕይ ነው ፋይዳ የተሰኘው ብሔራዊ ዲጂታል መታወቂያ። ዛሬ በየትኛውም የሀገሪቱ ጥግ ቢኮን በአካል መገኘት ግድ ሳይል በስልክ ብቻ የመንግስት አገልግሎት ማግኘት አስችሏል። ፋይዳ ለኢትዮጵያውያን የመታወቅ ብቻ ሳይሆን በዲጂታሉ ዓለም ውስጥ በሰላም ለመንቀሳቀስ የሚያስችል ቁልፍ መለያ በመሆኑ መንግስት እያንዳንዱ ዜጋ የዚህ ስራ ተጠቃሚ እንዲሆን ለማድረግ የ100% ስኬት እቅድን ወጥኗል። ፋይዳን 100% ማሳካት እንደ ሀገር ከወሰድናቸው ትልቅ ኃላፊነቶች ወይም ከያዝናቸው ትልቅ ዓላማዎች መካከል አንደኛው ነው። 1/4 ኳርተር የሚሆነው ተመዝግቧል። አብዛኛው ኢኮኖሚ ውስጥ ያለ ከተማ ውስጥ ያለ የሁሉም ክልል ዋና ከተሞች የዞን ዋና ከተሞች ላይ ያለ ሰው ተመዝግቦ 30 ሚሊዮን ደርሰናል። እዚህ ዓመት መጨረሻ ሰኔ ላይ 90 ሚሊዮን ለመድረስ ነው እቅድ ያዝነው። የዲጂታል ክፍያና የኢኮሜርስ ህጎች በሻጭና በገዢ መካከል የህግ ዋስትና በመስጠት የንግድ ስርዓታችንን ከኪስ ቦርሳ ወደ ስልክ ቀይረውታል። አሁን ላይ የዲጂታል ክፍያ አማራጭ ሳይሆን የኑሯችን አንድ አካል እየሆነ ነው። ይህም ኢኮኖሚያችንን ከጥሬ ገንዘብ ጥገኝነት አላቆ ግልጽነትና ፍጥነት የሰፈነበት ዘመናዊ ገበያ እየፈጠረ ይገኛል። በኢትዮጵያ የዲጂታል ጉዞ የፋይናንስ እንደዚሁ የግብይትና የፋይናንስ አገልግሎት አካታችነት ከፍተኛ ሚና እየተጫወተ ያለው ቴሌብራችን ዛሬ በሁላችሁም እጅ በሁላችሁ ጓዳ በየተቋማቱ ነገሮችን ክፍያ ስርዓትን አሳልጦ አቅልሎ አገልግሎትን አዘምኖ ኢትዮጵያውያን በእውነትም በዲጂታል ዘመን ሞደርን የሆነ ላይፍ ስታይል እንዲከተሉ ትልቅ ሚና እየተጫወተ ነው። ቴክኖሎጂውን ሰውኛ የሚያደርገው የሰው የመጠቀም ክህሎት ነው። የኢትዮጵያ 5 ሚሊዮን ኮደርስ ኢኒሼቲቭ ወጣቶች የዲጂታል ተጠቃሚ ብቻ ሳይሆኑ የሀገራቸውን ችግር በሶፍትዌር የሚፈቱ ፈጣሪዎች እንዲሆኑ እያደረገ ነው። ኮዲንግ የነገውን ዓለም የምንረዳበት ለራሳችንና ለሀገራችን ብሩህ ተስፋ የምንገነባበት ቋንቋ ሆኗል። ኮዲንግ ነገ ተራ ልምምድ ነው የሚሆነው፣ ልክ እንደ ጎማ መቀየር። አሁን ለኛ እንደዚያ ላይሆን ይችላል። ያኔ ልጆቻችን ግራ የገባቸው እንዳይሆኑ ከወዲሁ መልካም ዘር ሊዘራባቸው ይገባል። 5 ሚሊዮን ኮደርስ ኢትዮጵያ ፈጠረች ማለት በሀገር ውስጥና በውጭ በቀላሉ ስራ ሊያገኙ የሚችሉ ስራ ሊፈጥሩ የሚችሉ ኩባንያ ሊፈጥሩ የሚችሉ ሰዎች ፈጠረች ማለት ነው። ዲጂታል ኢትዮጵያ 2030 ዛሬ የምንዘራው ዘር እንጂ የሩቅ ህልም አይደለም። ህጉ፣ መታወቂያው፣ ክፍያና ክህሎቱ ተቀናጅቶ ሲሰሩ ኢትዮጵያ በቴክኖሎጂ የታገዘ የበለጸገ ማህበረሰብ ትገነባለች። ጉዞውም ተጀምሯል። ጉዞ ግን የመንግስት ብቻ ሳይሆን የዘርፉ ተዋናያን፣ የግል ባለሀብቶችና የዜጎችን ንቁ ተሳትፎ የሚጠይቅ በመሆኑ ሁሉም ኢትዮጵያዊ ለዲጂታል ህይወት ዝግጁ መሆን ይኖርበታል። በዚህ ጉዳይ ላይ ተጨማሪ ማብራሪያ ሊሰጡን በኢኖቬሽንና ቴክኖሎጂ ሚኒስቴር የዲጂታል ኢኮኖሚ ልማት መሪ ስራ አስፈጻሚ አቶ ስዩም መንገሻን እንግዳችን አድርገን ጋብዘናል። ከእሳቸው ጋር ቆይታ እናደርጋለን። አቶ ስዩም በጣም አመሰግናለሁ። እኔም አመሰግናለሁ። እንግዲህ የዲጂታል ኢትዮጵያ 2030 ስትራቴጂ ያው የዚህ ሀገሪቱን የዲጂታል ትራንስፎርሜሽን ለማላቅ እንደዚሁም ደግሞ ለዘመናዊ ኢኮኖሚ ግንባታ ያለው ሚናና ፋይዳ እንዴት ይገለጻል? ዲጂታል ኢትዮጵያ 2030 የዲጂታል ኢትዮጵያ 25 መሰረት አድርጎ የተቀረጸ ስትራቴጂ ነው። ይህ ስትራቴጂ ሲቀረጽ አንደኛ አሁን ከረንት ባለው አይሲቲ ወይ ዲጂታል ለጂዲፒ ያለው ኮንትሪቢዩሽን 3.9 አካባቢ ነው። ይሄን ወደ 8.9 ከፍ ለማድረግ ምክንያቱም ለኢኮኖሚ ያለው ኮንትሪቢዩሽን ከፍ ለማድረግ ትልቅ አስተዋጽኦ ያደርጋል ተብሎ ይገመታል።
ሌላ አሁን ያለውን አሰራራችንን የአሰራር ስርዓታችንን ብዙ ነገሮችን ያዘምናል ተብሎ ኤክስፔክት ይደረጋል። በዋናነት ይህን ስናስብ አሁን የጀመርናቸው ጅምሮች አሉ። ልክ እንደ መሶብ የአንድ ማዕከል አገልግሎት የተጀመሩ ስራዎች አሉ። እነዚህን በማስፋት እነዚህን ከፍ በማድረግ ያለንን አሰራር የማዘመን ስራውን እየሰራን ስንሄድ ያለንን ለሰው ተደራሽ መሆኑን ቀልጣፋ አገልግሎት የመስጠት አካሄዳችን ከፍ እያለ ይመጣል። ከዚህ ጋር ተያይዞ የዲጂታል ክፍያ ስርዓቶቻችን በጣም እየተቀየሩ ነው ያሉት። ስለዚህ ባክን የነበረውን ጊዜ በማሳጠር ለብር ህትመት የሚወጣ የነበረውን ወጪ በመቀነስ በአግባቡ ትሬሴብል የሆነ ትራንዛክሽን እንዲሆን በማድረጋችን ሰዎች በፈለጉበት ሰዓት የሚፈልጉትን ብር ሳይዙ የሚፈልጉትን ማድረግ የሚችሉበት ዘመን ላይ ደርሰናል። ይህን ከፍ የምናደርግበት ስትራቴጂ ነው ማለት ነው። ጅምሮቹ ጥሩ ናቸው። ብዙ መስራት ይጠበቅብናል። ይሄ እንደ ሀገር የምንሄድበት ነው። ሌላው ከዚ ጋር በተያያዘ የዲጂታል ክህሎትን የምናሳድግበት ነው። ትልቁ አሁን መሰረት የምንለው አሁን ዲጂታል ክህሎት አንዱ መሰረት ነው። በፊት መሰረት የምንለው ልክ ሌሎች መሰረተ ልማቶችን ነበር። አሁን በአሁኑ ዘመን ግን የዲጂታል ክህሎት አንዱ ትልቁ መሰረት ነው። ለዲጂታል ኢኮኖሚው ዋና መሰረት የዲጂታል ክህሎት ነው። ስለዚህ ዜጎች እንዲያውቁት ማድረግ አለብን። ይህም በሁለት መልኩ ማየት አለብን። አንደኛ የ5 ሚሊዮን ኮደርስ ፕሮግራም አለ ኮዲንግ። እሱ እንዳለ ሆኖ ደግሞ ማህበረሰቡ የዲጂታል ክህሎት ሊኖረው ይገባል። ዲጂታል የመጠቀም ልምምድ ሊኖረው ይገባል። ይሄ በተለያየ መልኩ ተደራሽ መሆን አለበት። አሁን የተጀመርናቸው አሉ። ኢኮሜርስ ልናስብ እንችላለን። የቅርብ ጊዜ ስሪት ነው። ኢኮሜርስ ለሀገራችን የተጀመረው ቅርብ ጊዜ ነው። ሰዎች ኦንላይን ሆነው ቤታቸው ሆነው ማዘዝ የጀመሩበት ነው። ልክ እንደ ዘመን ገበያ ማለት አንዱ የኢኮሜርስ ፕላትፎርም ኦፕሬተር ሆኖ ነው ቴሌኮም ይሰራል። ስለዚህ ልክ እንደሱ አይነት ሌሎችም ፕላትፎርም ኦፕሬተሮች አሉ። ሰዎች ያን ፕላትፎርም አምነውና ፈቅደው በራሳቸው ፍቃድ እንዲገዙ ማመቻቸት መቻል አለብን። ሰዎች ደግሞ ትሬንድ እንዲሆኑ ማለማመድ መቻል አለብን፣ ኦንላይን እንዴት መግዛት እንዳለባቸው። እሱ ብቻ አይደለም፣ ትልቁ አሁን ስራ እየፈጠረ ያለው ደግሞ ኦንላይን እንዴት ምርታቸውን መሸጥ ይችላሉ። ብዙ ድርጅቶች ምርታቸውን ኦንላይን እየሸጡ ነው። አሁን በዘመን ብናስበው ኦልሞስት ከ480 በላይ የንግድ ድርጅቶች ምርታቸውን ኦንላይን እየሸጡ ነው ያለው። ይሄ ትልቅ ቁጥር ነው። ልክ ሌላውም ጋር አሁን ኢትዮፖስትም የጀመረው አለ። ፕራይቬት ሴክተሩ ላይ ብዙ የኮሜርስ ፕላትፎርም ኦፕሬተሮች ፖስት ገበያ ኢትዮፖስት አለ፣ መርካቶ.ኮም ብዙ ናቸው። ባንዘረዝራቸው ብዙ የኮሜርስ ፕላትፎርም ኦፕሬተር ነው የምንላቸው ኦፕሬተር ሆነው የሚሰሩ ብዙ ካምፓኒዎች ተፈጥረዋል። እነዚህ ትልቁ አድቫንቴጁ ምንድነው? እነዚህን ፕላትፎርም ተጠቅመው ምርታቸውን አገልግሎታቸውን የሚሸጡ የንግድ ማህበረሰቦች ደግሞ ተፈጥረዋል። ስለዚህ በቀላሉ ቤታቸው ቁጭ ብለው እቃቸውን መሸጥ ይችላሉ። ሰው ደግሞ በሚፈልግበት ሰዓት የሚገዛበት ጊዜ ላይ ደርሰናል ማለት ነው። ይሄ ከዛ አኳያ ነው። ሌላው ከትምህርትም አኳያ ኦንላይን ትምህርትም የተጀመረበት አግባብ አለ። ከዛ አኳያ ስናየው አንደኛ ካለን ጊዜ ምናልባት ለወረቀት ስናባክን የነበረውን ጊዜ ለወረቀት ይወጣ የነበረውን ወጪ አሁን የቢሮ ስራዎች ወደ ፔፐርለስ እየሄድን ያለ ነው። ይሄ ከብዙ መልኩ ነው። ምናልባት በቀጣይ ኤአይን በትክክል መጠቀም ስንጀምር ሰው ሰራሽ ክህሎት የምንለውን መጠቀም ስንችል ፋብሪካዎች ላይ መጠቀም ስንችል ፋብሪካዎች ያመርቱ ከነበረው ምርት የተሻለ የበለጠ እንዲያመርቱ የምናደርግበት 24/7 እንዲሰሩ የምናደርግበት አግባቦች ይኖራሉ። ስለዚህ የዲጂታል 2030 በዋናነት እያጠነጠነ ያለው ምንድነው? በፊት 25 ላይ ያየናቸው ተግዳሮቶች አሉ፣ የሞከርናቸው ሙከራዎች አሉ። እነሱ መሰረት በማድረግ አሁን በፊት 25 ላይ 4 ዋና መሰረት ብሎ ነበር የተነሳ። አሁን ግን በጣም በስፋት ነው። ምናልባት 2030 ካየ ነው ብዙ ነገሮችን ነው የሚነካካው። በፊት በመሰረተ ልማት፣ ግብርና፣ ቱሪዝም፣ አይሲቲ ብለን ነበር የጀመርነው 25 ላይ። ግን አሁን ብዙ ሴክተሮችን አድሬስ ማድረግ ተችሏል። ይሄ ምናልባት አቶ ስዩም ለምሳሌ ዲጂታል ቴክኖሎጂን ዲጂታል ሊትሬሲን ስላነሱልኝ ዜጎች እንዴት ይጠቀሙበት እንዴት ዜጎች ጋር እናደርስ የሚለው ነገር ካነሳን አይቀር ይህንን ለማድረግ ምን አይነት ስራዎች በትኩረት ይከናወናሉ? አንደኛው 5 ሚሊዮን ኮደርስ ኦልሞስት በጣም ብዙ ሰው እየወሰደ ነው፣ ሰክሰስፉል የሆነበት ነው። ሌላው ተቋማት ከስትራቴጂ ጋር የተጣጣሚ ነው። እያንዳንዱ የዲጂታል ኢትዮጵያ ጉዳይ ከእቅዱ ጋር ከስትራቴጂ ጋር አላይን አድርጎ ወይም አገናኝቶ እንዲፈጽመውና የዲጂታል ኢትዮጵያ ጉዞ አካል እንዲሆን ምንድን ነው መደረግ ያለበት ይላል? ከዲጂታል ክህሎት አኳያ አሁን በቀላሉ ሰዎች በራሳቸው ቋንቋ አሁን ኢትዮጵያ ውስጥ ብዙ አይነት ሎካል ቋንቋዎች አሉ። እዛ የዲጂታል ክህሎት ሊያገኙበት የሚችሉ መዘጋጀት አለባቸው ብለን እናስባለን። አሁን እንደ ሚኒስትሩ ያዘገ በ10 ሎካል ቋንቋ በሀገር ውስጥ ቋንቋ የዲጂታል
ክሎት በዲጂታል ፋይናንስ፣ በዲጂታል አግሪካልቸር፣ በዲጂታል ሄልዝ እና በቻይልድ ኤዱኬሽን የተዘጋጁ ኮንቴንቶች አሉ። ሰዎች በሚፈልጉት ቋንቋ ብዙ በሚነገርባቸው አሁን ለጊዜው በ10 ቋንቋ የተዘጋጁ አሉ። 10 የሀገር ውስጥ ቋንቋ ማለት ነው። ስለዚህ ማንኛውም ሰው በሚፈልገው ቋንቋ የዲጂታል ክህሎቱን እያዳበረ ይሄዳል ማለት ነው። በቀጣይ ኤክስፔክት የሚደረገው ምንድነው? የሚሰሩ የዲጂታል ኮንቴንቶችም ሎካላይዝ ቋንቋ መሆን አለባቸው። የግድ አማርኛ ብቻ መሆን የለባቸውም፣ እንግሊዝኛ ብቻ መሆን የለባቸውም። ሌሎችንም ምክንያቱም የክልል ወደ ክልል መሄድ አለብን። አብዛኛው ማህበረሰብ የሚኖረው ክልል ላይ በመሆኑ መጠን ያን ያተኮረ መሆን አለበት። የተጀመሩ ጅምሮች አሉ። የዲጂታል ክህሎት ስራ ላይ እኛ በዋናነት እየሰራን ያለነው አለ። ይሄን ሌላም ከዲጂታል ፋይናንሻል አኳያ የተለያየ የምንሰጣቸው አዌርነሶች አሉ፣ ግንዛቤዎች አሉ። ሌላም ቅድም እንዳልኩት ልክ ከዲጂታል ማርኬቲንግ አኳያ እነዚህ በአነስተኛ ጥቃቅን የተደራጁት እንዴት ምርታቸውን ወደ ኦንላይን ገበያ እንዴት ማቅረብ አለባቸው የሚለው የተለያዩ የምንሰጣቸው ስልጠናዎች አሉ። ይሄ ኦልሬዲ የተዘጋጀ ራሱን የቻለ የዚህ ፕላትፎርም አለን። አሁን ከዲጂታል ኮንቴንት አኳያ ከክልሎች ጋር የምንሰራው ገብተው በራሳቸው dlc.gov.tt ብለው ቢገቡ ቅድም ያልኳቸውን በ10 ቋንቋ 4 አይነት ይዘቶች ኦልሞስት 40 ኮንቴንቶች አሉ ማለት ነው። በቀላሉ ገብተው ዝም ብሎ ሌላ ዩቲዩብ ምናምን ከሚያው በቀላሉ ገብተው እንዴት የዲጂታል ክህሎታቸው ማሳደግ እንዳለባቸው ምን መጠቀም እንዳለባቸው፣ ዲጂታል ፋይናንሻል ላይ ደግሞ እንዴት ራሳቸውን ፕሮቴክት ማድረግ እንዳለባቸው አንዳንድ ጊዜ ዲጂታል ስናስብ የራሱም ተጽዕኖ ስላለው ማለት ነው። ከዛ አኳያም የተቀመጡ አሉ። ሌላ ግን ከዚህ ጋር ከተቋሞች ምን ይጠበቃል ያልከው ምናልባት ስትራቴጂ ላይ ይህ ስትራቴጂ ልዩ የሚያደርገው የዲጂታል ኢትዮጵያ 2030 ስትራቴጂ ልዩ የሚያደርገው ከእያንዳንዱ ምን ይጠበቃል በግልጽ ነው የተቀመጠው። ስትራቴጂው ላይ የአጭር ጊዜ፣ የመካከለኛ ጊዜ፣ የረጅም ጊዜ ተብሎ የተቀመጡ አሉ። ስለዚህ 5ቱን ዓመት በ3 ነው የተከፈለው። ስለዚህ ልክ እንደ በፊቱ ሚድተርም ድረስ መጠበቅ የለብንም ማለት ነው። የአጭር ጊዜ ብሎ ይተቀመጣል። ማን መተግበር አለበት፣ ከማን ምን ይጠበቃል በግልጽ ስትራቴጂው ላይ ተቀምጧል። ስለዚህ የኦዲት ስራ ነው የሚሰራው ማለት ነው። ይህ ተቋም ግብርና ሚኒስቴር ከተቀመጠ አኳያ ምን ሰርቷል፣ ኢኖቬሽን ቴክኖሎጂ ሚኒስቴር ምን ሰርቷል፣ ለእያንዳንዱ ማለት ነው። አርቲፊሻል ኢንተለጀንስ ምን ሰርቷል፣ ምክንያቱም በግልጽ በቁጥር ነው የተቀመጠው ምን ኤክስፔክት ይደረጋል። ሌላው በፊት የነበረው ችግር ምንድነው? ስራዎች እዚህ የሚሰራሉ እዛ የሚሰራሉ፣ ኦቨርላፒንጎች ነበሩ። አሁን ግን በግልጽ ስትራቴጂ ላይ ምን መስራት አለበት፣ ምን ላይ ፎከስ ማድረግ አለበት በግልጽ የተቀመጠበት አግባብ አለው። ይሄ የነበሩትን በየቦታው የወጡ የነበሩትን ወጪን ከመቀነስ አኳያ ራሱ ጊዜን ከመቆጠብ አኳያ ትልቅ ፋይዳ አለው። ይሄን በፊት ከነበረው የተማረ ብዙ ፕላትፎርሞች ለምተው ኢንተግሬትድ መሆን አቅቷቸው በኤፒአይ መገናኘት አቅቷቸው ዱፕሊኬሽን የነበረ ይፈርት ነበር። እነሱ የምናስቀርበት አግባብ ላይ ደርሰናል። ሁለተኛ ትልቁ ሴንትራላይዝ ሆኖ ነው የሚመራው። ይሄ ስትራቴጂ በዲጂታል ካውንስሉ የሚመራ ነው። ስለዚህ እያንዳንዱ በዲጂታል ካውንስል መመራቱ ምንድነው? እያንዳንዱ ሴንትራላይዝ ነው። ምን እንደሚሰራ ማን ምን እየሰራ ነው የሚለው በቀላሉ መናገር ይቻላል። እዛ በምክትል ጠቅላይ ሚኒስትሩ የኛ ሚኒስቴር መስሪያ ቤት የዛ ሴክሬታሪያት ነው። ስለዚህ በዛ መልኩ መሆኑ በስርዓት እንዲሄድ የስራዎችን ተግባራዊ እንዲሆኑ ለመከታተልም ኦዲት ለማድረግም የሚመች ነው። በዚህ መልኩ ነው የሚሰራው። በጣም ነው የማመሰግነው። በኢኖቬሽንና ቴክኖሎጂ ሚኒስቴር የዲጂታል ኢኮኖሚ ልማት መሪ ስራ አስፈጻሚ አቶ ስዩም መንገሻ በምሽት እዚህ ድረስ ተገኝተው ለሰጡ ማብራሪያ አመሰግናለሁ። መልካም ምሽት። እኔም አመሰግናለሁ። ታንክ ዩ ሰር። ወይ አመሰግናለሁ ልጄ። ታላቅ አክብሮት ነው። የኢትዮጵያ ንግድ ባንክ ስለመረጡ እናመሰግናለን። የእርሱ እርካታ የባንካችን ስኬት ነው። የምንጊዜም ተቀዳሚ ምርጫው ስላደረጉን ምስጋናችን የላቀ ነው። እናመሰግናለን። እኛም ይህንን ሳምንት ለእርሶ ለደንበኞቻችን ሰየም ነው። መልካም የደንበኞች አገልግሎት ሳምንት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። በመከታተል ላይ የምትገኙት ከኢትዮጵያ ቴሌቪዥን ኢቲቪ 57 ነው። ከኛ ጋር ስለሆናችሁ እናመሰግናለን። ዜናችን ይቀጥላል። በአዲስ አበባ ከተማ በተለያዩ ዘርፎች የተመዘገበውን ስኬት በማስቀጠል ሌብነትና ብልሹ አሰራር ለመከላከል ጠንካራ ቁጥጥር እንደሚደረግ ከንቲባ አዳነች አቤቤ አሳሰቡ። ላለፉት 3 ቀናት ሲካሄድ የቆየው የከተማ አስተዳደሩ የ2018 በጀት ዓመት የ6 ወራት እቅድ አፈጻጸም ግምገማ ተጠናቋል። የመራደም ተጨማሪ አለው። አዲስ አበባ ከአስደናቂ ገጽታዋ የኮሪደርና ወንዝ ዳርቻ ልማት እስከ ሰው ተኮር ፕሮጀክቶች
ከኑሮ ውድነት ማቃለል እስከ ግዙፍ መሰረተ ልማት ድረስ ባለፉት 6 ወራት የነዋሪዎቿን ማህበራዊና ኢኮኖሚያዊ ኑሮ ያሻሻሉ በርካታ ተግባራትን አከናውናለች። እነዚህ ስራዎችና ጥረቶች በዝርዝር ተመዝነው ስኬቶች ተከብረውና ጉድለቶች ታርመው ለቀጣይ የላቀ ውጤት የሚሆን አቅጣጫ የተቀመጠበት የከተማው የ6 ወራት እቅድ አፈጻጸም ግምገማ ተጠናቋል። በተለያዩ ዘርፎች የተመዘገቡ ስኬቶችን በማስቀጠል ሌብነትና ብልሹ አሰራርን መከላከል ከቀጣይ የትኩረት አቅጣጫዎች አንዱ መሆኑን የአዲስ አበባ ከተማ ከንቲባ አዳነች አቤቤ ተናግረዋል። ተቋሞቻችን ምን ጊዜም ቢሆን የፖለቲካ ስርዓት ቢቀያየር እንኳን መሰረታቸው የተገነባ የማይቀያየሩ ሁሉ ጊዜም ህዝብን ማገልገል የሚችሉ ጠንካራ ተቋማት ሆነው እንዲገነቡ ለማድረግ የጀመርነውን ስራ አጠናክረን አንዱ ለሀገራችን ብልጽግና የሚተወው አሻራ ይሄንን ነው። ሌብነትና ብልሹ አሰራርን ሁሉንም አቅም ተጠቅመን እንታገል። የህዝብን አቅም እንጠቀም። ለህዝብ ግልጽ እንሁን ማለት ነው። ግልጽ እንሁን። ህዝብ እንዲሳተፍ፣ ህዝብ ሲጠቁም፣ ህዝብ በተለያየ መንገድ ሲያሳየን እንጠቀምበትና የበለጠ ህዝብ ከኛ ጋር ሆኖ እንዲሰራ በሚስብ መንገድ እንሄድበት። በተጨማሪም ከዚህ በፊት ቅሬታ ይነሳበት ለነበረው የአገልግሎት አሰጣጥ ዘርፉን ሪፎርም ለማድረግ መተግበር የጀመረውን መሶብ የአንድ ማዕከልን በከተማው ማስፋፋት ሌላኛው ይበልጥ ትኩረት የተሰጠው ጉዳይ ነው ብለዋል። ትልቅ ተስፋ ለህዝባችን ለኛም ጭምር በዛ መንገድ ላይ ከፍተኛ ጥረት ማድረግ እንዳለብንና ውጤታማ ማድረግ ያለብን የመሶብ አንድ ማዕከል አገልግሎትን ውጤታማ ማድረግ እንደሆነ አይተንበታል። ስለዚህ መሶብን ማጣደፍ አለብን ማለት ነው። አሁን በዚህ ወር መጨረሻ አካባቢ ወደ 4 የሚሆኑትን ወደ አገልግሎት እናስገባለን። እስካሁን 2 ነው ያለን፣ 4 እናስገባለን። ቀጥሎ 6 ይቀሩናል። እስከ ሚያዝያ መጨረሻ ብለን ሀብትን መድበን ሰው ኃይል መድበን እየሮጥን ያለነው ለዚህ ነው። በተቋማት መካከል ያለው ቅንጅት ትስስር መጠናከር አለበት። የምትወቃቀሱ ተቋማት አላችሁ። በቃ ዲሊቨሪ ከሆነ ማዕከላችሁ ስራ ከሆነ እንዳትቀናጁ የሚያደርግ ምንም ነገር የለም። በጣም በመቀናጀት ውጤታማ ስለምትሆኑ ትወዱታላችሁ። ግን ደግሞ ስራ በሚያስፈታ መንገድ የምትሄዱ በኋላ ለወቀሳ የምትዘጋጁ ደግሞ አስተካክሉ። በውጤት የታጀበውን አዲስ አበባን የብልጽግና ተምሳሌት የማድረጉ ጥረት በአጭር ጊዜ ሙሉ ለማድረግ አመራሩ እርስ በርስ ተቀናጅቶ የመስራት ባህልን ማሳደግ ይኖርበታል። አልፎ አልፎ ሙሉ ያለመሆን ችግር አለ። ሙሉ አልሆን ማንሆንባቸው ጉዳዮች አሉ። ይሄ የተሟላ ሊደርሺፕ ከማረጋገጥ ጋር ተያይዞ የሚመጣ ችግሮች ናቸው ማለት ነው። ይህንን ደግሞ ቀጣይነት ያለ ትግል ይፈልጋል። ፖለቲካል ኢኮኖሚ ኢንቫይሮንመንቱ በአንድ ጊዜ አይቀየርም። በሂደት ውስጥ እየተስተካከለ የጸዳ ሊመጣ የሚችል ፕሮግሬስ ነው ያለው ወይስ ሪግሬስ ነው የሚለው ነገር ማለት ነው። ፕሮግሬስ ነው ምንም ምን ብትማል ወደፊት እየሄደናል። ግን እነዛን ጉድለቶች ደግሞ ማንሳት አለብን። መደበቅ የለብን። ሸፋፍነን ማለፍ የለብን። ስለዚህ ከአመራር ሁኔታችን ጋር ተያይዞ ያለው ችግር እያረምን እየፈታን ነው የደምለው ወደ ምን ፈልገው ደረጃ አልደረሰም። የተቀራረበ ነገር ላይ ገና ይቀራል ማለት ነው። የመንግስትና የፓርቲ አበይት የቅድ ክንውኖች ከወረዳ እስከ ማዕከል ድረስ በዝርዝር በተገመገመበት የቅድ አፈጻጸም መድረኩ በ6 ወራት ውስጥ 195,000 የስራ ዕድል መፈጠሩንና በርከት ያሉ አገልግሎቶች ዲጂታል እንዲሆኑ ተሰርቷል። በግማሽ ዓመቱ ወደ 178,000 ስራ ዕድል ለመፍጠር ታቅዶ 195,000 ስራ ዕድል ተፈጥሯል። ይሄ ከባለፈው ተመሳሳይ ወቅት ጋር ሲታይ 64,000 ተጨማሪ የስራ ዕድል መፍጠር የቻልንበት ወቅት ላይ ነው የምንገኘውና በከተማ ውስጥ ያለው ጸጋ ከዚህ በላይ ነው። ቀጣይ እነዚህን ጸጋዎች በርብርብ የተንቀሳቀስን ድረስ ወደ ስራ ማስገባት የሚያስችለን አቅም በእጃችን እንዳለ ማንሳት ፈልጋለሁ። ባሳለፍነው የ6 ወር አፈጻጸም ወቅትም ተጨማሪ አገልግሎቶች በቴክኖሎጂ የተደገፉ እንዲሆኑ ማድረግ ላይ ትኩረት ተሰጥቶ ተሰርተዋል። ወደ 23 የሚሆኑ አገልግሎቶች በቴክኖሎጂ የተደገፉ እንዲሆኑ ማድረግ ተችሏል። የኑሮ ውድነትን ለማቃለል 18 ቢሊዮን ብር በመደጎም እየተሰራ መሆኑ የተገለጸበት የግምገማ መድረኩ ተረጅነትን እየቀነሱ መሄድ፣ የስራ ዕድል በስፋት መፍጠር እንዲሁም የሚሰሩ እጆችን ማበረታታትን ጨምሮ ሌሎችም የስራ አቅጣጫዎች ተለይተውበታል። የሀገራዊ ምክክርን ጨምሮ እንደ ሀገር የተያዙ የውይይት መድረኮች ግጭትን የሚያስቀሩና ችግሮችን ለመፍታት ሁነኛ መንገድ መሆናቸውን የቀድሞ ታጣቂዎች ገለጹ። ችግሮቻችንን በውይይት በመፍታት ሙሉ አቅማችንን የሀገር ልማት ላይ መዋል ይገባናል ሲሉም ተናግረዋል። ባየሙላት ተጨማሪ አለው።
ባለፉት ዓመታት በአማራ ክልል ታጣቂዎች ግጭት በመቀስቀሳቸው እዋጋለሁ ብሎ ከወጣው ሰው ሞት ጀምሮ ንጹሃን ዜጎች የሚጠቀሙባቸው እንደ ጤናና ትምህርት ያሉ መሰረተ ልማቶች ውድመት የዜጎችንና የንግድ እንቅስቃሴን በማስተጓጎል ኢኮኖሚያዊና ማህበራዊ ችግሮችን ፈጥረዋል። የሰላም መንገድ ያልታያቸው ታጣቂዎቹ ከጥፋት ለመመለስ ከመንግስት የቀረበውን የሰላም ጥሪ ተቀብለው በብሔራዊ ተሃድሶ ኮሚሽን የተሃድሶ ማዕከላት እየገቡ ወደ ማህበረሰቡ እየተቀላቀሉ ነው። በኮምቦልቻ የተሃድሶ ማዕከል ያገኘናቸው የቀድሞ ታጣቂዎች ከግጭቱ ጀርባ የኢትዮጵያ ሉዓላዊነትና አንድነት ለማፍረስ የሚተጉ ኃይሎች ዋና ተዋናይ መሆናቸውን በመጥቀስ ጥያቄያችን የሚመለሰው ሀገር ስትኖር ነውና የሀገር ሉዓላዊነት ለሚጋፉ የውጭ ኃይሎች መሳሪያ ላለመሆን ወደ ሰላም መጥተናል ሲሉ ይገልጻሉ። አሁን ባለው ሁኔታ ከግብጽ ጀምሮ ከሻቢያ ጀምሮ እጃቸውን ያስገባሉ። እኛ ጋር በቀጥታ ባያስገቡም በሁለተኛ እጅ እኛ ሶስተኛ ኤጀንቱንን ይደርሳል። ይሄ ነገር የሀገር ሉዓላዊነትን የሚሸረሽር ነው። እኔ የክልልነት ነው የምጠይቀው። በኢትዮጵያ ሉዓላዊነቷ ተጠብቆ አገው ደግሞ እንደ የትኛውም ህዝብ ክልል ሆኖ ራሱን በራሱ ማስተዳደር እንዲችል ነው የኔ ፍላጎት። ነገር ግን በዚህ ሂደት ኢትዮጵያን ካፈረስኳት የቱኛ ነው ክልልም ሆነው? አባይ ምናልባት ብዙ ሀገሮች እንደሚፈልጉት እናውቀዋለን። ያንን እንዳንጠቀም የውስጥ ለውስጥ ጦርነት ሲደረግብን የነበረ ነው። አሁንም ቢሆን መሬት ላይ ያለ ነው። በቃ ተተኳሽ ሊመጣ የሚችለውም ከነዛው ሀገሮች ነው እንጂ እኛ ባመረት ነው የጦር መሳሪያ አይደለም እየተጨፋጨፍን ያለ ነው ማለት ነው። መንግስት ችግሮችን በውይይት ለመፍታት ያልታጠፈ የሰላም እጁን መዘርጋቱ ታጣቂዎች ወደ ጠረጴዛ እንዲመጡ ከፍተኛውን ድርሻ ይወስዳል። የሀገራዊ ምክክርን ጨምሮ እንደ ሀገር የተያዙ የውይይት መድረኮች ግጭቶችን የሚያስቀሩና ችግሮችን ለመፍታት ሁነኛ መንገድ መሆናቸውንም የቀድሞ ታጣቂዎቹ ይናገራሉ። አሁን ደግሞ መንግስት የትኛውንም አይነት ጥያቄ በሰላማዊ መንገድ መፈታት ይችላል፣ በዲያሎግ ይፈታል። የሀገራዊ ምክክር ኮሚሽን ተቋቁሞ አጀንዳዎች እየሰበሰበ ነው። ታጣቂም የራሱን አጀንዳ ይሰጣል። እኛም እንደ አገው ነጻነት ግንባር አጀንዳችን ሰጥተናል። 5 አጀንዳዎችን ሰጥተናል። ሌላውም አካል በዚህ ልክ። ስለዚህ ተስፋዎችን አይተናል። እኔም በግሌ ተስፋዎችን አይቼ እንደ ቡድንም እንደ አገው ነጻነት ግንባርም ተስፋዎችን አይተን የገባ ነው። ምክንያቱም ሀገራዊ ምክክር ኮሚሽን ያገውን ችግር ብቻ ሳይሆን አጠቃላይ ሀገሪቱን ችግር የመፍታት አቅም አለው ብዬ ወስዳለሁ። ወደ ግጭት ከመግባት ውይይትና ሰላምን መምረጥ ማህበረሰቡን ከእንግልት የሚያድን እንደ ሀገርም ለጦርነት የሚወጣውን ጉልበት ልማት ላይ በመዋል የተሻለ ሀገር መገንባት እንደሚቻልም ነው የገለጹት። ቁጭ ብለን ባለመነጋገራችን ይህን ሁላ እጦት ወይም ይህን ሁላ ችግር ያመጣ ነው እኛ በመሆናችን አሁንም ቢሆን ቁጭ ብለን ለመነጋገር እድሉ ስለተሰጠን ይህንን ብንጠቀም ሀገራችን ያው ወደፊት ትንሽ ማንቀሳቀስ የምንችልበት አጋጣሚ ነው ብዬ አስባለሁ። በአማራ ክልል እስካሁን ከ13000 በላይ ታጣቂዎች በተሃድሶ ማሰልጠኛ ማዕከል አልፈው ከማህበረሰቡ ጋር እንደተቀላቀሉ የብሔራዊ ተሃድሶ ኮሚሽን መረጃ ያመለክታል። አሁንም ቢሆን ወደ ሰላም ያልመጡ ታጣቂዎች ግጭትና ጦርነት የሚያስከትለውን ጠባሳ በማስተዋል የጦርነት ጉልበታቸውን ለሀገርና ሕዝብ ልማት እንዲጠቀሙበት ልብ ማለት ያሻቸዋል። እኛ አሁን ሌላ አባይ ግድብ ነው መገንባት የሚያስፈልገን። ጣናን ማየት እንችላለን። የእምቦጭ አረም ወርሶት ይሄን ተባብረን መንቀል ስንችል ሌላ እንቦጭ ከውጭ ተቀብለን እያመጣን ምን ተክል ብዙዎቻችን እስካሁን ድረስ ይሄንን ዘወር ብለን ማየት አለብን። ህዝባችን ነው እየጎዳን ያለው። መኪና መንገድም ብናስቆም፣ ሆስፒታልን ብናስቆም፣ ትምህርት ቤትን ብናስቆም፣ የግብርና ተቋማትን ብንዘጋ የራሳችን ጉሮሮ ነው እየዘጋን ያለው። ስለዚህ ይሄን የሚያደርጉ አካሎች አሁንም ቢሆን እድሉን ተጠቅመው በአጭር ጊዜ ይሄ ሀገራችን ሊጠቅም የማይችል መሆኑን መረዳት አለባቸው ብዬ ነው የማስበው። መንግስት ለሰላም የከፈተው በር ሁሉንም የሚያሳትፍ ሰፊ መሆኑንና ሀገርን ወደ ከፍታ ምዕራፍ የሚያሸጋግር መሆኑም ተገልጿል። አየር ኃይላችን ምንም እንኳ 90 ዓመታት ያስቆጠረ ቢሆንም በእድሜው ልክ በቂ ተከታታይ ግንባታ እንዳልተደረገለት በውል ማየት ችለናል። ከዚህም የተነሳ ባለፉት 5 ዓመታት ከሞላ ጎደል 5 ዓመታት የ85 ዓመቱን ስራችንን የሚተካከል የቴክኖሎጂ የሰው ኃይል አየር በምድር ብቻ ሳይሆን ከአየር ጥቃት ኢትዮጵያን ለመከላከል የሚያስችል በርከት ያሉ ቴክኖሎጂዎች ለመታጠቅና ብቃታችንን ከፍ ለማድረግ ሰርተናል። በሚቀጥሉት 5 ዓመታት አሁን ያለንበትን የአየር ኃይል አቅም በእጥፍ ደረጃ ለማሳደግ የኢትዮጵያ መንግስት ግልጽ እቅድ፣ በጀት እና ምንጭ ለይቶ
ከዋና ዋና አምራቾች ጋር በትብብር ስራ የጀመረ ሲሆን ዛሬ የአራተኛውን ትውልድ የመዋጋት ብቃት የገነባው አየር ኃይላችን በ2030 ወደ አምስተኛው ትውልድ የሚሸጋገር በቁጥርም ከተዋጊ አንጻር አሁን ያለው በእጥፍ ቁጥር የምናሳድግ ይሆናል። መንግስት ለተቋም ግንባታ አስፈላጊነት የሰጠው ትኩረት በለውጥ ዓመታት ተቋማት ከስርዓት የተሻገረ መሰረት ላይ እንዲቆሙ ያስቻለ ስለመሆኑ ተገለጸ። በተለይም እንደ አየር ኃይል ያሉ የሀገር ምልክት የሆኑ ተቋማት ተልዕኳቸው መሸከም የሚችል ሆነው እንዲገነቡ መደረጉ እንደ ሀገር የሚያኮራ መሆኑን የአየር ኃይሉን የጎበኙ ዜጎች ተናግሯል። አስተያየታቸውን ወደ ሰናፈወርቅ አሰባስበዋል። ከአዲስ አበባ የመጣሁት ያው መጀመሪያ ስለ አቪዬሽን አካዳሚ እና ስለ አሉ መሳሪያዎች ምናምን ያሉ አድቫንስመንቶችን ለማየት ነበር የመጣሁት። ከመጣሁኝም በኋላ ብዙ የድሮን ቴክኖሎጂዎችን እንደዚሁም የጃም ማድረጊያ ድሮኖችን ጃም የሚደረጉበት እንደዚሁም ድሮኖች ለሌላ ፐርፐዝ የሚውሉበትን እንትን አይተናል እና ቆንጆ ነበረ። ስለ አየር ኃይሉ በዚህ ልክ ዘመናዊ ቴክኖሎጂዎችን የታጠቀ መሆኑን አሁን ይሄኛው ሾው በደንብ አሳይቶናል። ከጀቶቹ አንስቶ እስከ ድሮኖቹ እስከ ለካርጎ እስከሚጠቀማቸው ድረስ በጣም ዘመናዊ የሆኑና ምን ያህል ራሱን እያደራጀ እንደመጣ የሚያሳይ አይነት ሾው ነው ይሄ። ብዙ አዳዲስ ነገሮች አሉት ከቴክኖሎጂ አንጻር። ከዛ ባለፈ ደግሞ ማቴሪያሎቹን ደግሞ በአካል መጥቼ በኬሪየር የሆኑ ጀቶችን ሄሊኮፕተሮችን በማየቴ ደስ ብሎኛል። እኛ እዚህ መተን ያየነው እኔ እውነት ይሄ ኢትዮጵያ ውስጥ ነው ያልኩት። ለምን የተለየ በቃ ትልቅ ነገር ነው አየሁት እና ስለዚህ በጣም ደስ ይላል። በዚህ ልክ አልጠበኩትም እውነት ለመናገርና በጣም ነው የሚያኮራው፣ በጣም ነው የሚያስደስተው። እውነትም የኢትዮጵያ አየር ክልል በማንም በምንም እንደማይደፈር ያሳየን ነው። ትርኢቶቹ በየቀኑ የሚታዩ ትርኢቶች በጣም ነው ደስ የሚሉት፣ በጣም ነው የሚያኮሩት። ፓይሎቶቻችን አንድን ይሄንን የሚያክል ብረት አየር ላይ እንደ ቅጠል እንደዛ ሲያሽከረክሩት ማየት በጣም የሚያኮራ እንደ ኢትዮጵያዊም እንደ አጠቃላይ እንደ አፍሪካዊም እውነት ለመናገር በጣም የሚያኮራ ነገር ነው እዚህ ያየነው ነገር። ድሮ ወደዚህ ስንመጣ እንኳን እዚህ ግቢ ለመግባት አይደለም በመንገድ ብንሄድ ወደ ሲታይ እንኳን ምን ታያለ ተብሎ ነበረ የምትባረረው ማለት ነው። ዛሬ ደግሞ በለውጡ መንግስት የተለማ የልማት ማየት የመጡ ሄሊኮፕተሮች ማየት በጣም ለኛ ለሀገር ለኔ አይደለም ለሀገር በጣም ትልቅ ነው እንደ እውነቱና አውራ ከተማ ላይ ማለት ነው። ስለዚህ አሁን ያለው መንግስት ያለው አቅጣጫ ያለው ልማት በጣም ደስ ይላል። የውጭ ካምፓኒዎችም ደግሞ እዚህ ሀገር ውስጥ እየተፈጠረ ያለውን የአቪዬሽን እድገት ምን ያህል ለመጠቀም ጉጉት እንዳላቸው ያየንበት ነው። እዚህ በድሮን ቴክኖሎጂ ላይ በአረም መድኃኒት ርጭት ላይ የተለያዩ ለግብርና የሚሆኑ ነገሮች በማቅረብ ላይ ከሴኩሪቲም አንጻር ብዙ ድርጅቶች እቃዎቻቸውን ይዘው መጥተዋል። ምርቶቻቸውን እያሳዩ ነው ያሉት። ኢትዮጵያ ከማርበርግ ቫይረስ ሙሉ በሙሉ ነፃ መሆኗን የጤና ሚኒስቴር አስታወቀ። ጤና ሚኒስቴር ይህን አስመልክቶ የማብሰሪያ ፕሮግራም አካሂዷል። መሐሪ ዓለሙ ተጨማሪ አለው። በደቡብ ኢትዮጵያ ክልል ጂንካ ከተማ ከዚህ በፊት የማርበርግ ቫይረስ ተከስቶ ቆይቷል። ታዲያ ይህንኑ ቫይረስ ለመግታት ከባለድርሻ አካላት ጋር በመቀናጀት ሲሰራ የቆየው የጤና ሚኒስቴር ዛሬ ባካሄደው መርሃ ግብር ኢትዮጵያ ሙሉ በሙሉ የማርበርግ ቫይረስ በሽታን መቆጣጠር መቻሏን አስታውቋል። ይህ ወረርሽኝ ከሀገራችን ውስጥ ነፃ መሆናችንን እንዲያበስሩልን በክብር ጋብዙልኝ። አመሰግናለሁ።
በዓለም ጤና ድርጅት የተቀመጠው አስገዳጅ 42 ቀናት ከበሽታ ነጻ የመሆን ጊዜ መጠናቀቁን ተከትሎ ነው ኢትዮጵያ ከማርበርግ ቫይረስ ነጻ ሆናለች ሲሉ የጤና ሚኒስትሯ ዶክተር መቅደስ ዳባ የተናገሩት። የማርበርግ ቫይረስ ስጋት አገራችን ከደቀነባት አደጋ ወጥተን እንደ ዓለም ጤና ድርጅት እንደ ሀገራችንም የወረርሽኝ ቅኝትና ምላሽ መመሪያ መሰረት በማድረግ የመጨረሻው ታካሚ በላብራቶሪ ሕክምናው ነጻ መሆኑ ከተረጋገጠበት 42 ተከታታይ ቀናት ማለት ነው ምንም አይነት አዲስ ታካሚ ባለመመዝገቡ ወረርሽኙ በቁጥጥር ስር መዋሉን በይፋ በመናደርግበት በዛሬ ቀን ላይ ደርሰናል። አገራችን ምላሽ ሰጥታለች። ኢትዮጵያ ከሚወዷት ከሚያግዟት አብረዋት ከሚኖሩ አብረዋት ከሚሮጡ ጋር ይሄንን አድርጋለች። ኢትዮጵያ ታመሰግናለች። ኢትዮጵያ ትሰራለች። ኢትዮጵያ ሰርታ ደግሞ ለሌሎች ምሳሌ ትሆናለች። እንኳን ደስ አላችሁ በድጋሚ። ህብረተሰቡ በሚኒስቴር መስሪያ ቤቱ በኩል ይተላለፉ የነበሩ የጥንቃቄ መልእክቶችን በመተግበር በኩል ለነበረው አስተዋጽኦም ሚኒስትሯ ምስጋና አቅርበዋል። ህብረተሰባችን እንደ ወትሮ ሁሉ መንግስት የሚስተላልፋቸውን የጥንቃቄ እርምጃዎች መልእክቶች ሳያመነታ ተቀብሎ ተግባራዊ በማድረጉ በሽታውን ለመከላከልና ለመቆጣጠር ያደረግነውን ሀገራዊ ርብርብ የሚተካ ሚና የሌለው መሆኑ ይታወቃል። አስተዋጽኦም ጉልህ ስለነበረ ዛሬ ላይ እንዲህ በጋራ ተሰብስበን የኢትዮጵያ የበሽታ የመከላከል የመቆጣጠር ቅኝትን በጋራ የማድረግ አቅማችንን አይተንበታል። ዋናው ምስጋና ለህዝባችን ነውና ህዝባችንን ከልብ አመስግኑልኝ። በመድረኩ ላይ የተገኙት የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ መሰል ቫይረሶችን ለመከላከል መንግስት በትኩረት እየሰራ ስለመሆኑም አንስተዋል። መንግስታችን በጤናው ዘርፍ ላይ የሰጠው ትኩረት አጠናክሮ በመቀጠል ጤናማና አምራች ዜጋ ለመፍጠር ከህዝባችን ጎን ተግቶ ይሰራል። ዘመናዊ የሕክምና ተቋማትና መሰረተ ልማቶችን መገንባት፣ የባለሙያዎችን አቅም ማሳደግ እና የቴክኖሎጂ አጠቃቀምን ማዘመን ቀጣይ ትኩረታችን ነው። ተግዳሮቶችን ሲገጥሙን አንደክምም፣ ይልቁንም ጠንክረን እንወጣለን። ከማርበርግ ቫይረስ በሽታ የተማርነው ትልቁ ቁም ነገር ሳይንስን ከአመራር ጥበብ ጋር አቀናጅተን ስንሰራ የማይታለፍ አጥርና ዳገት እንደሌለ አመላካች። በመድረኩ ላይ ቫይረሱን ለመከላከል በተደረገው ጥረት አስተዋጽኦ ላበረከቱ አካላት የምስጋናና የእውቅና መርሃ ግብርም ተካሂዷል። በመጨረሻም ስፖርት። በእንግሊዝ ፕሪሚየር ሊግ 23ኛ ሳምንት ዛሬ አንድ ጨዋታ ሲደረግ ኤቨርተን ሊድስ ዩናይትድን ይገጥማል። ምሽት 5 ሰዓት በሚደረገው ጨዋታ ሁለቱ ክለቦች በሊጉ ተከታታይ ድላቸውን ለማሳካት ይፋለማሉ። ኤቨርተን ባለፈው ሳምንት አስቶን ቪላን 1-0 ሲያሸንፍ ሊድስ ዩናይትድም በተመሳሳይ ውጤት ፉላሙን አሸንፈዋል። ሁለቱ ክለቦች የምሽቱ ጨዋታ ደረጃቸውን ለማሻሻል የሚያደርጉት ወሳኝ ፍልሚያም ይሆናል። ኤቨርተን በ32 ነጥብ 11ኛ ደረጃ ላይ የተቀመጠ ሲሆን የምሽቱን ጨዋታ ካሸነፈ ደረጃውን እስከ 7ኛ ያሻሽላል። በ25 ነጥብ 16ኛ ደረጃ ላይ የተቀመጠው ሊድስ ዩናይትድም ከጨዋታው የሚያገኘው 3 ነጥብ ከወራጅ ቀጠና ስጋት ለመራቅ የሚያደርገው ጉዞ እንዲያጠናክር ይረዳዋል። ከኢትዮጵያ ቴሌቪዥን ኢቲቪ 57 አብቅቷል። ስለተከታተላችሁ እናመሰግናለን። አንተነህ ደግፌ ነኝ። ሰላም ነው።